ዕለተ ረቡዕ መጋቢት 3 ቀን 2017 ዓ.ም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን አምሽታችኋል። ከናሁ ቴሌቪዥን ለሰዓቱ ያዝናቸውን አዳዲስና ወቅታዊ ዜናዎች ወደ እናንተ የምናደርስበት ጊዜው አሁን ነው። ከሰዓቱ ዜናዎች ጋር ማርቆስ ጎዴቦ ነኝ። አብራችሁን ቆዩ። ክቡራን ተመልካቾቻችን አርዕስተ ዜናዎቹን አስቀድመን በኢትዮጵያ የሚፈጸሙ የሰብአዊ መብት ጥሰቶች መጨመራቸው ተገለጸ። ገዢው ብልጽግና ፓርቲ በመንግስት ተቋማት ላይ አገልግሎት ለማግኘት የሚሄዱ ዜጎችን የፓርቲ ማጠናከሪያ እንዲያዋጡ እያደረገ ነው ሲል ኢዜማ ወቀሰ። ከውጭ በታንዛኒያ በኢምፖክስ የተያዙ የመጀመሪያዎቹ 2 ሰዎች መገኘታቸውን የሀገሪቱ ጤና ሚኒስቴር አስታወቀ። ወደ ዝርዝሮቹ አለፍን። የሀገር ውስጥ ጉዳዮችን አስቀድምን። ገዢው ብልጽግና ፓርቲ በመንግስት ተቋማት አገልግሎት ለማግኘት የሚሄዱ ዜጎችን የፓርቲ ማጠናከሪያ እንዲያዋጡ እያደረገ ነው ሲል ኢዜማ አስታወቀም። ዜጎች አገልግሎት ለማግኘት በሚሄዱባቸው የመንግስት ተቋማት ይህንን ድርጊት መፈጸም ህገወጥ ተግባር ነው ያለው ፓርቲው ይህንን የብልጽግና ፓርቲ ድርጊትም ተቃውሟል። ኢዜማ ብልጽግና ስለ አባላቱ ብዛት በአደባባይ ይፋ አድርጎታል ያለውን አሃዝ በመጥቀስም በዜጎች ላይ እየፈጸመ ያለው ህገወጥ ድርጊት ከመዋቅሩ ጋር በማያያዝም ተችቷል። ሀብታም አያሌው ዝርዝሩን አዘጋጅተዋለች። አዲሱ የምርጫ ቦርድ ረቂቅ አዋጅ ማንኛውም የመንግስት ተቋም ለፓርቲ መዋጮ በቀጥታ ከደሞዝ ላይ መቁረጥ እንደማይችል ይደነግጋል። ይሁን እንጂ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ገዢው ብልጽግና ፓርቲ በመንግስት ተቋማት አገልግሎት ለማግኘት የሚሄዱ ዜጎችን የፓርቲው ማጠናከሪያ እንዲያዋጡ እያደረገ ነው ሲል አስታውቋል። ኢዜማ ማክሰኞ መጋቢት 2 ቀን 2017 ዓ.ም ባወጣው መግለጫ ብልጽግና ባለፈው ጥር ወር ባካሄደው ጠቅላላ ጉባኤ ካሳለፋቸው ውሳኔዎች አንዱ በሆነው ፓርቲውን ማጠናከሪያ የሚል ውሳኔ መሰረት በማድረግ በተለያዩ የመንግስት ተቋማት ጉዳያቸውን ለማስፈጸም በሚንቀሳቀሱ ዜጎች በውድ ሆነ በግድ የፓርቲ ማጠናከሪያ ገንዘብ እንዲያዋጡ እየተደረገ እንደሆነ ካሰባሰብኩት ማስረጃ ማወቅ ችያለሁ ብለዋል። ከፓርቲው አባላት ውጭ ያሉ ዜጎች ብልጽግና ፓርቲን ጨምሮ ለየትኛውም ድርጅት በፈቃደኝነት የፈለጉትን ድጋፍ ማድረግ መብታቸው እንደሆነ እንገነዘባለን ሲል መግለጫው አክሏል። እንዲሁም ለመድብለ ፓርቲ ስርዓተ ግንባታ ዜጎች ሀሳባችንን ይወክላሉ ለሚሏቸው የፖለቲካ ፓርቲዎች ያለምንም ፍርሃት መደገፍ እንዳለባቸው እምነታችን ነው ያለው ኢዜማ ዜጎች አገልግሎት ለማግኘት በሚሄዱባቸው የመንግስታዊ ተቋማት ይህንን ድርጊት መፈጸም በፍጹም ህገወጥ ተግባር ነው በማለት ማስረጃ አለኝ ያለው የብልጽግና ድርጊት ተቃውሟል። ኢዜማ ብልጽግና ስለ አባላቱ ብዛት በአደባባይ ይፋ አድርጎታል ያለው አሃዝን በመጥቀስ በዜጎች ላይ እየፈጸመ ያለውን ህገወጥ ድርጊት ከመዋቅሩ ጋር በማያያዝ ተችቷል። ገዢው ብልጽግና ፓርቲ 17 ሚሊዮን በላይ አባላት አሉኝ ሲል በአደባባይ ቢሰማም ለፓርቲው ማጠናከሪያ አሉኝ ከሚላቸው አባላት ማሰባሰብ ሲገባው አባል ካልሆኑ ዜጎች ከመንግስት ተቋማት አገልግሎት ጋር አያይዞ መዋጮ ማሰባሰብ ምንም አይነት የህግም ሆነ የሞራል መሰረት የለውም በማለትም ኢዜማ ተችቷል። ብልጽግና ይህንን አይነት አሳፋሪ ተግባር የሚፈጽሙ አባላቱን ቆጥሮ ከሆነ በአባላት ብዛት ከአፍሪካ አንደኛ ከዓለም ሁለተኛ ሆኛለሁ የሚለው መዋቅሩን በድጋሜ ሊያጤን ይገባል ሲልም ኢዜማ አሳስበዋል። ኢዜማ ከዚህም ባሻገር የብልጽግና ከፍተኛ አመራር አባላት በመንግስት መዋቅር ውስጥ ካላቸው ሚናና ጥቅማ ጥቅም ጋር በማያያዝ ወቀሳ አቅርበዋል። ዋና ዋና የሚባሉ የፓርቲው አባላት በመንግስት መዋቅር በሹመት ግፋ ሲል ደግሞ የዲሞክራሲ ተቋማት ማስተባበሪያ በሚል የሙሉ ጊዜ የአንድ ፓርቲ የፖለቲካ ስራ የሚሰሩት ሁሉ ከህዝብ ከሚሰበሰብ ግብር ደሞዝና ጥቅማ ጥቅም የሚተዳደሩ መሆናቸው የአደባባይ ሚስጥር ነው ብለዋል። ከዚህም ጋር አያይዞ አሁን ብልጽግና አባል ያልሆኑ ዜጎችን ጭምር ለአገልግሎት ወደ ማንኛውም መንግስታዊ ተቋም ሲሄዱ የፓርቲ መዋጮ እየተሰበሰበ ነው በማለት የወቀሰ ሲሆን ድርጊቱም የመንግስት መዋቅር ለአንድ ፓርቲ አገልግሎት መጠቀም መሆኑን አለመረዳት ሳይሆን የማናለብኝነት ስሜቱ የት እንደደረሰ እንደማሳያ የምንወስደው ነው ብለዋል። ብልጽግና በኢትዮጵያ መድብለ ፓርቲ ስርዓት ይኑር የሚል ቁርጠኝነት አቋም አለኝ ቢልም እንዲህ አይነት አሳፋሪ ተግባር ውስጥ በመገኘቱ አይን ያወጣ አድሎ እየሰራ መሆኑን ሊያውቅ ይገባል ሲልም ገልጸዋል። ኢዜማ ተፈጥሯል ያለውን ህገወጥ ድርጊት በተመለከተ ገዢው ፓርቲ አሁን አለኝ ከሚለው ግዝፈት በላይ ለመለጠጥ የሚሄድበት መንገድ ቅጥ ያጣ ራስ ወዳድነትና አልጠግባይነት የሚያሳይ እንደሆነ ማስገንዘብ እንወዳለንም ብለዋል። አገሪቱ በዚህ መንገድ የምትጓዝ ከሆነ ነጻና ፍትሃዊ ምርጫ ይደረጋል ብሎ ማሰብ ዘበት ይሆናል በማለትም ኢዜማ አስታውቋል።
የኢትዮጵያ ብሔራዊ ምርጫ ቦርድ በቅርቡ ይፋ ያደረገው የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር ረቂቅ አዋጅ የፖለቲካ ፓርቲዎች የገንዘብ ምንጮች የተመለከቱ ዝርዝር ድንጋጌዎችን አስፍሯል። በረቂቅ አዋጁ አንቀጽ 118 ላይ እንደተገለጸው አንድ የፖለቲካ ፓርቲ የገንዘብ ምንጩ ከአባላቱ የሚሰበሰብ የአባልነት መዋጮ ከሆነ ከፖለቲካ ፓርቲ አባል የሚሰበሰብ የአባልነት መዋጮ መስሪያ ቤቱ በቀጥታ ከሰራተኛው ደሞዝ በመቁረጥ አባል ወደሆነበት የፖለቲካ ፓርቲ የባንክ ሂሳብ ማስገባት እንደማይችል ተገልጿል። ረቂቅ አዋጁ የፖለቲካ ፓርቲ የገንዘብ ምንጭን በተመለከተ የተዘረዘሩ ጉዳዮችን በሚመለከት ምርጫ ቦርድ ዝርዝር መመሪያ እንደሚያወጣ የተገለጸ ሲሆን ማንኛውም የፖለቲካ ፓርቲ ወይንም የግል እጩ ከየትኛውም አካላት የሚቀርብለትን ስጦታ ወይንም እርዳታ መቀበል እንደማይችል በተከታዩ አንቀጽ በዝርዝር ተቀምጧል። ከነዚህም መካከል ሙሉ በሙሉ ወይንም በከፊል የመንግስት ከሆነ የልማት ድርጅት እንዲሁም ካልታወቀ ምንጭ የሚቀርብ ስጦታን ወይንም እርዳታን መቀበል እንደማይችል የሚገልጹ ድንጋጌዎች ይገኙበታል። ከዚሁ ጋር ተያይዞ ማንኛውም ፓርቲ ወይንም የግል እጩ በረቂቅ አዋጁ በተጠቀሰው መሰረት የተከለከለ ስጦታ ወይንም እርዳታ በማንኛውም መንገድ የተቀበለ እንደሆነ ስጦታው ወይንም እርዳታው በተቀበለበት በ21ኛ ቀናት ውስጥ ከተያያዥ መረጃዎች ጋር ለቦርዱ ገቢ ማድረግ እንዳለበትም ተደንግጓል። በመሆኑም ኢዜማ ማክሰኞ ዕለት ባወጣው መግለጫ ዜጎች በኑሮ ውድነት፣ በሙስና፣ በመልካም አስተዳደር እጦት መንገላታታቸው ሳያንስ ይህ አይነት በጠራራ ፀሐይ በፓርቲ መዋጮ ስም የሚፈጸም ዝርፊያ በቸልተኝነት የሚታለፍ አይደለም፣ ዜጎችን በግልጽ እምቢ እንዲሉ ጥሪ እናስተላልፋለን ብለዋል። መንግስት በማንኛውም ደረጃና ተቋም ተፈጽሟል የተባለውን ድርጊት እንዳይፈጸም አስፈላጊውን ሁሉ እንዲያደርግና ስርዓት እንዲያስከብር የጠየቀው ኢዜማ ድርጊቱ የሚፈጽሙ ያላቸው ማንኛቸውም ያልተገለጹ የብልጽግና ፓርቲ አባላትም ከድርጊታቸው እንዲታቀቡ ሲል አሳስበዋል። ብሔራዊ ምርጫ ቦርድም ይህንን ሁኔታ ትኩረት ሰጥቶ በማጣራት በመንግስት ተቋማት ከአገልግሎት ጋር ተያይዞ የሚሰበሰብን የብልጽግና ፓርቲ ማጠናከሪያ ገንዘብ ማሰባሰብ በአስቸኳይ እንዲያቆምና በፓርቲው ላይ የወሰደውን የእርምት እርምጃ ለህዝብ በግልጽ እንዲያሳውቅ ሲልም ኢዜማ በመግለጫው ጠይቋል። በኢትዮጵያ የሚፈጸሙ የሰብአዊ መብት ጥሰቶች መበራከታቸው ተገለጸ። በኢትዮጵያ ባለፉት 3 ዓመታት የሚፈጸሙ የሰብአዊ መብት ጥሰቶች መጨመራቸውን የኢትዮጵያ ሰብአዊ መብቶች ድርጅቶች ጥምረት ዳይሬክተር ገልጸዋል። በኢትዮጵያ የሚፈጸሙ ሰብአዊ መብት ጥሰቶችን በተመለከተ የሰብአዊ መብት ድርጅቶች በየጊዜው ሪፖርት የሚያወጡ ቢሆንም የተጠያቂነት ስርዓት ባለመስፈኑ ለችግሮቹ መፍትሄ መስጠት አልተቻለም ተብሏል። መጠነ ሰፊ የሰብአዊ መብት ጥሰት በአማራ ክልል በግጭት አውድ ውስጥ የሚፈጸም ሰብአዊ ጥሰት በባለፈው 3 ዓመት አሳሳቢ ደረጃ ላይ መድረሱን የሰብአዊ መብት ድርጅቶች ይገልጻሉ። በኢትዮጵያ የሰብአዊ መብት ድርጅት ጥምረት ዳይሬክተር አቶ መስዑድ ገበየው ባለፉት 3 ዓመታት የሰብአዊ መብት ጥሰት በሀገሪቱ በአሳሳቢ ደረጃ እየጨመረ መምጣቱን ገልጸዋል። የመብት ጥሰቶቹ በዋናነት በሀገሪቱ የጸጥታ ስጋት ውስጥ ባሉና በግጭት ውስጥ በሚገኙ ክልሎች ላይ በስፋት እንደሚስተዋልም አንስተዋል። የሰሜኑ ጦርነት፣ በአማራ ክልል የቀጠለው ግጭት እንዲሁም በኦሮሚያ ክልል የሚስተዋሉ የጸጥታ መደፍረሶች ለሰብአዊ መብቶች መጣስ አስተዋጽኦአቸው የጎላ መሆኑን ተመላክቷል። በኢትዮጵያ የሚፈጸሙ የሰብአዊ መብት ጥሰቶችን በተመለከተ የሰብአዊ መብት ድርጅቶች በየጊዜው ሪፖርት የሚያወጡ ቢሆንም የተጠያቂነት ስርዓት ባለመስፈኑ ለችግሮቹ መፍትሄ ለመስጠት አስቸጋሪ ነው ሲሉም አቶ መስዑድ ገበየው አንስተዋል። የአውሮፓ ህብረት በአማራ ክልል ያለው ግጭት ሊቆም እንደሚገባና ትግራይ ክልል ውስጥ የሚስተዋለው ሽኩቻ በውይይት እንዲፈታ እንደሚፈልግ አስታወቅም። ባለፉት 10 ዓመታት ኢትዮጵያ ድህነት በመቀነስ በኢኮኖሚ እድገትና በመሰረተ ልማት ዝርጋታ ላከናወነችው ተግባር እውቅና ሰጥተናል ያሉት በኢትዮጵያ የአውሮፓ ህብረት አምባሳደር ሀገሪቱ አልሸባብን ለመዋጋትና ቀጠናውን ለመጠበቅ እያደረገች ያሉትን ጥረትን በበጎ ጠቅሰዋል። አምባሳደሯ መጋቢት 2 ቀን 2017 ዓ.ም አዲስ አበባ ውስጥ በሰጡት መግለጫቸው የአውሮፓ ህብረትና አባል ሀገሮች የኢትዮጵያን ጠንካራና አስተማማኝ አጋር መሆናቸውን አስረድተዋል። አሜሪካ ትሰጥ የነበረውን ከፍተኛ ድጋፍ ማቋረጧን ተከትሎ የሚፈጠረውን ክፍተት ለመሙላት ድጋፍ በማድረግ ረገድም የዓለም ማህበረሰብ ኃላፊነቱን መወጣት አለበት ሲሉም ከአባል ሀገራት አምባሳደሮች ጋር በሰጡት መግለጫ ተናግረዋል። የአውሮፓ ህብረት ከኢትዮጵያ ጋር የሚጋራቸው ብዙ ፍላጎቶች አሉ ያለው ህብረቱ ከነዚህም ሰላምና ደህንነት፣ ሽብርተኝነትን መከላከል ብሎም ቀጠናዊ ኢኮኖሚያዊ ውህደትን ማሳለጥ ይገኙበታል። በኢትዮጵያ የአውሮፓ ህብረት አምባሳደር ሶፊ ፎረም የአውሮፓ ህብረትና የኢትዮጵያ የ50 ዓመታት የግንኙነት ምዕራፍን አስመልክተው ከአባል ሀገራቱ አምባሳደሮች ጋር በአዲስ አበባ በሰጡት መግለጫቸው የአውሮፓ ህብረትና አባል ሀገሮቻችን የኢትዮጵያን ጠንካራ አስተማማኝ አጋር ናቸው ብለዋል። ህብረቱ ከኢትዮጵያ ጋር በሚያደርገው የጋራ ትብብር በየዓመቱ በልዩ ልዩ መስኮች የሚገለጥ 1 ቢሊዮን ዩሮ የሚደርስ የትብብር ስራ እንዳላቸውም አስታውቀዋል።
በጃራ ቱርክ ካምፕና መካነ ኢየሱስ የስደተኞች መጠለያ ጣቢያ የሚገኙ ተፈናቃዮች የሰብአዊ እርዳታ እየደረሰን አይደለም ሲሉ አስታወቁ። ከተለያዩ የኢትዮጵያ አካባቢዎች የተፈናቀሉ በደቡብ ሰሜን ወሎ ዞን የሚገኙ የሀገር ውስጥ ተፈናቃዮች ባለፉት 2 ወራት ምንም አይነት የምግብ ድጋፍ ባለማግኘታችን ለከፍተኛ ችግር ተዳርገናል ብለዋል። የክልሉ የጸጥታ ሁኔታ እንዲሁም የረጂ ድርጅቶች የስራ ማቆም ለተፈናቃዮች ሰብአዊ ድጋፍ እንዳይደርስ እንቅፋት ከሆኑ ፈተናዎች ተጠቃሽ ሆነዋል። ኤልዳና ታደሰ ዝርዝሩን አዘጋጅተዋለች። በአማራ ክልል የሚገኙ ተፈናቃዮች መንግስት በቋሚነት እንዲያቋቁማቸው አሊያም ወደ ቀያቸው እንዲመልሳቸው ይጠይቃሉ። መንግስት በበኩሉ በተፈናቃዮች ፍላጎት መሰረት ችግሩን ለመፍታት ጥናቴን አጠናቅቄያለሁ ይላል። በአማራ ክልል የቀጠለው የትጥቅ ግጭት ላስከተለው መጠነ ሰፊ ችግር በተለይም ከቦታ ቦታ ተንቀሳቅሰው እርዳታ ለሚያስፈልጋቸው ሰዎች ማድረስ አልተቻለም። እንዲሁም ከጊዜ ወደ ጊዜ የስደተኞች ቁጥር እየጨመረ መጥቷል። ከተለያዩ የኢትዮጵያ አካባቢዎች የተፈናቀሉ በደቡብና ሰሜን ወሎ ዞን የሚገኙ የሀገር ውስጥ ተፈናቃዮች ባለፉት 2 ወራት ምንም አይነት የምግብ ድጋፍ ባለማግኘታቸው ለከፍተኛ ችግር ተዳርገናል ይላሉ። ተፈናቃዮች በምግብ እጥረት ምክንያት ህጻናትና አዛውንት ቤት መዋል ጀምረዋልም ብለዋል። በሰሜን ወሎ ዞን የጃራ የስደተኛ መጠለያ ጣቢያ የተናገሩ ስደተኞች ችግሩ ከልጆቻችን እየለየን ነው ይላሉ። አሁን 2 ወራችን ረሽን ተዘጋብን ምንም ነገር ልናገኝ አንችልም። ከራብ በባዶ ቤት ውስጥ እየወደቁ ህጻናቶች እናቶቻችን በጣም እየወደቁብንና እየተጎዱብን ያለ ነው። የራብ ጉዳይ መቼም ከምንም በላይ በጣም እያሰቃየን ያለ ነው። ምንም ነገር የለንም። ልጆቻችን እየተራቡ እንጀራ ሲሉን በጎረቢ በጨንገር እያሰራራናቸው ነፍስ ያወቁትም ልጆች ጥለውን በቃ በየትም እየሄዱብን የምንለብሰውም የምንበላውም ማተን ማንም ጠያቂ ሳይኖረን በቃ ምንም ነገር የሌለን በጣም እየተቸጋገርን ያለ ነው። ሙስሊም ክርስቲያኑ ጾም ባንድ ጀምሯል ነው መልህ ባዶ ውስጥ ነው ያለ ነው። ምግብም አልመጣም። ይሄው ስንት ነገር ብታይ ድፍንፍን ብሎብን አሁን ባዶ ነው ያለ ነው። አሁን ባዶ እንኳን ውስጥ ሆኜ ነው የማናገር። ባዶ ላይ ነው ያለ ነው። በደቡብ ወሎ ዞን የተውለደሪ ወረዳ በሚገኘው የቱርክ ካምፕ መጠለያ ጣቢያ ያሉ የሀገር ውስጥ ተፈናቃዮች አሁን የረመዳንና የአብይ ጾም ጊዜ ቢሆንም የምግብ ድጋፍ እንደዚህ ቀደሙ ጊዜውን ጠብቆ የሚገኝ ባለመሆኑ መቸገራቸውን ይናገራሉ። ውሃ ብቻ ባዶ ውሃ ሲጠጡ ተቅማጥ ምናምን እያረጋቸው ሐኪሞች ያሉት ዶክተሮች ደግሞ መድኃኒት ሲሰጧቸው በምንድነው ከኔና ውጠን በሽታውን የምንከታተለው እያሉ በጣም እያለቀሱና እየተሰቃዩብን ያለ ነው። ኤፒኤችአይ በኤንጆ ስም ገብቶ የሚያገለግለን ጥሩ ድርጅት ነበረ። አሁን ላይ ምንም ነገር የለም። ለ90 ቀን አቁሙ ተብለናል በሚል አቁመዋል። እናም የመጀመሪያው ያው የአሜሪካ ህዝብና መንግስት ነበር የሚረዳን። አመልዲ ተወክሎ እንደ ውክልና ቢሰጠንም ከዚህ አመልዲ ነበር እስካሁን ይዞን የቆየ አመልዲ ያቆመብን። ተፈናቃዮች በሚኖርባቸው መጠለያ ጣቢያ ውስጥ ከዚህ ቀደም ድጋፍ ያደርግ የነበረው የረድኤት ድርጅቶች ስራ ማቋረጣቸውና የምግብ እጥረቱ መከሰቱ ሕክምና ለማግኘት አስቸጋሪ እንዳደረገባቸውም ተናግረዋል። የሰሜን ወሎ ዞን አደጋ መከላከልና ምግብ ዋስትና ተጠሪ ጽሕፈት ቤት የቅድመ ማስጠንቀቂያ ባለሙያ አቶ እንድሪስ ሰይድ በዞኑ ባለው መጠለያና ከመጠለያ ውጭ ያሉ የሀገር ውስጥ ተፈናቃዮች የከፋ የምግብ እጥረት እንደገጠማቸውም ተናግረዋል። በደቡብ ወሎ ዞን ከ40 ሺህ በላይ የሀገር ውስጥ ተፈናቃዮች ያሉ ሲሆን የምግብ ድጋፍ ወቅቱን ጠብቆ የሚደረግ ቢሆንም ተፈናቃዮች በሚፈልጉበት ጊዜ ግን አይደለም ይላሉ አቶ አሊ ሰይድ። የደቡብ ወሎ ዞን አደጋ መከላከል ምግብ ዋስትና ተጠሪ ጽሕፈት ቤት ኃላፊም ተናግረዋል። አሁን ባለው ሁኔታ እንደ ሰሜን ወሎ ያሉ ተፈናቃዮችን ብቻም ሳይሆኑ በማህበረሰቡ ውስጥ ያለው የህብረተሰብ አካል ከሚገባው በላይ ችግር አለበት። ይህም ትልቁ ነገር የተፈጠረው በአሜሪካ መንግስት ማለትም ዩኤስአይዲ ከፍተኛ የኛ ሰፖርተር ነበረ። አሁን ባለው ሁኔታ ግን አቁሟል። አሁን ያሉት ተፈናቃዮች የዕለት ምግብ አጥተው በከፍተኛ ችግር ላይ ነው ያሉት። የሰብአዊ ድጋፍ ጥያቄ በምስራቅ ኢትዮጵያ የኢትዮጵያ ሰብአዊ መብት ድርጅት ህብረት ዳይሬክተር አቶ መንሱድ ገበየው የዩኤስአይዲ አገልግሎት መቋረጥ በሀገር ውስጥ ተፈናቃዮች ላይ ከፍተኛ ተጽዕኖ እንዳለው ገልጸው መንግስት ይህንን የተቋረጠውን የረድኤት ተግባር የሚሸፍንበትን መንገድ ማሳወቅ አለበት ሲል ለጀርመን ድምጽ ገልጿል። የአሜሪካ የልማት ተራድኦ ድርጅት በተለይ በመፈናቀል አውድ ውስጥ እንግዲህ የአስቸኳይ ድጋፎች ኢመርጀንሲ ድጋፎች አሉ። የሰላምን የማስረጽና በተለይ በግጭት አውድ የሚከሰተው አብዛኛው እዚህ ሀገር በግጭት አውድ ስለሆነ ብዙ ሰው መፈናቀል የሚገጥመው ማለት ነው። ስለዚህ በእነዚህ ሁሉ ፕሮግራሞች ብዙ ድጋፍ ያደርጋሉ። ድንገታዊ በሆነ መልኩ መቋረጡ በተለይ ዘላቂ መፍትሄ በማምጣት በኩል ብዙ ችግር እየገጠመ ነው ያለው እና በጣም ኮንሰርኒንግ በጣም አሳሳቢ ነው። እስካሁንም የኢትዮጵያ መንግስት በዚህ ጉዳይ ላይ
እንደ መንግስት ምን እንዳሰበ በዘላቂነት ይሄንን የተፈጠረውን ክፍተት ለመሙላት ምን እንዳሰበ እስካሁን መንግስት ይፋ አላረገም። ሰፊ ክራይሲስ ነው የሚፈጥረው። በአማራ ክልል በተለያዩ መጠለያ ጣቢያዎች ከ3 ዓመት በላይ ያስቆጠሩ ወገኖች በመጠለያ መቆየት እንደሰለቻቸውና መንግስት ዘላቂ ገቢ በሚያስገኝ ስራ ላይ እንዲያሰማራቸው አለያም ወደ ቀያቸው እንዲመልሳቸው በተደጋጋሚ ጊዜ ሲጠይቁ መቆየታቸው የሚዘነጋ አይደለም። ሸልመናል። ባንካችን አቢሲኒያ ለ6ኛ ዙር የሸልሞ መርሃ ግብር ያዘጋጃቸውን ዘመናዊ የቤት መኪና፣ ማቀዝቀዣ፣ ብስክሌቶች፣ የልብስ ማጠቢያ፣ ላፕቶፖችና ስማርት ስልኮችን ለእድለኛ ደንበኞቻችን አስረክበዋል። አንደኛ ሆነ ባለመኪና ብዙ ደስታ ተሰማኝ። ሽልማቱ የደረሰኝ ፍሪጅ ነው። ተሸላሚዎቻችን እንኳን ደስ ያላችሁ። ባንካችን አቢሲኒያ አሁንም በ7ኛው ዙር የሸልሞ መርሃ ግብሩ ልዩ ልዩ አጓጊ ሽልማቶችን በማዘጋጀት ልንሸልሞ መሰናዷችንን የጨረስን መሆኑን እናበስራለን። ስለዚህም በባንካችን በመቆጠብ በመመንዘር ከውጭ ከወዳጅ ዘመድ የሚላክሎትን የውጭ አገር ገንዘብ ከባንካችን በመቀበል በባንካችን የስዊፍት አድራሻ አቢሴታ በኩል ወደ ሂሳቦ ገቢ በማስደረግ እንደዚሁም የዓለም አቀፍ ካርዶችን በመጠቀም በባንካችን በመገበያየት በመርሃ ግብሩ ካዘጋጀናቸው አይነት ብዙ ስጦታዎች መካከል አንዱን የግሎ ለማድረግ ከወዲሁ ይዘጋጁ። አቢሲኒያ የሁሉም ምርጫ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን ለሰዓቱ ያዝናቸው ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ ከባህር ማዶ ምንጮች ወደ ያዝናቸው ዜናዎቻችን ተሸጋገርን። በታንዛኒያ በኤምፖክስ የተያዙ የመጀመሪያዎቹ 2 ሰዎች መገኘታቸውን የሀገሪቱ ጤና ሚኒስቴር አስታወቅም። 2 ግለሰቦች ሽፍታ፣ ትኩሳት፣ ራስ ምታት እንዲሁም የሰውነትና የጉሮሮ ህመም እንዳለባቸውና እንዲለዩ መደረጉን የታንዛኒያ ጤና ሚኒስቴር አስታውቋል። በበሽታው ከተያዙት መካከል አንደኛው ከጎረቤት ሀገር ወደ ታንዛኒያ የገባ የከባድ መኪና ሹፌር እንደሆነ ሚኒስቴሩ በመግለጫው አስታውቋል። መንግስት በድንበር መግቢያና መውጫዎች ምርመራ በማካሄድ የጤና ግንዛቤን በማሳደግና በህዝባዊ ንቅናቄ ዜጎች መከላከያ እርምጃዎችን እንዲወስዱ በማድረግ በየደረጃው የበሽታ መከላከል ስራውን አጠናክሮ እንደቀጠለ ሚኒስቴሩ አክሎ ገልጿል። በቅርቡ የዓለም ጤና ድርጅት በፍጥነት እየተስፋፋ ያለውን የበሽታን ወረርሽኝ ዓለም አቀፍ የህብረተሰብ ጤና ስጋት ነው ሲል አውጆ እንደነበር ይታወሳል። የየመኑ ሀውቲ አማጺ በቀይ ባህር ትራንስፖርት ላይ ያቋረጠውን ጥቃት እንደሚቀጥል አስጠነቀቀም። ለዓለም ንግድ ወሳኝ የትራንስፖርት አማራጭ የሆነው የቀይ ባህር መስመር ለ2 ወራት ካንሰራራ በኋላ ዳግም ስጋት አንዣቦበታል ተብሏል። ባሳለፍነው ጥር ወር ላይ በእስራኤልና ሐማስ መካከል የሰላም ስምምነት መፈረሙን ተከትሎ ከፍልስጤማውያን ጎን ነኝ በሚል እስራኤልን ሲያጠቃ የነበረው የየመኑ ሁቲ ጥቃቱን አቆሞ ነበር። ይሁንና የመጀመሪያው ዙር የእስራኤልና ሐማስ ስምምነት የተጠናቀቀ ሲሆን ሁለተኛው ዙር ድርድር ቶሎ መጀመርና የተጀመረው ጥረቶች ፍሬያማ አልሆኑም። ይህን ተከትሎ እስራኤል ወደ ጋዛ የሚገቡ የሰብአዊ ድጋፎች እንዲቆሙ ያደረገች ሲሆን ይህ ደግሞ ከሐማስ ባለፈ አጋሩ እንደሆነ የሚገልጸው የየመኑ ሁቲ አማጺ ቡድንን አላስደሰተም ነው የተባለው። ባሳለፍነው አርብ ዕለት ቡድኑ ባወጣው መግለጫ እስራኤል ወደ ጋዛ የሚገቡ የሰብአዊ ድጋፎችን በ4 ቀናት ውስጥ እንድታስቀጥል ቀነ ገደብ አስቀምጦ ነበር። የሁቲ አማጺ ቡድን ያስቀመጠው የ4 ቀናት ቀነ ገደብ መጠናቀቁን ተከትሎ በቀይ ባህር በሚያልፉ የንግድ መርከቦች ላይ ያቋረጠውን ጥቃት ጀምራሉ ማለቱን ሮይተርስ ዘግቧል። ቡድኑ ከዚህ በፊት ከ100 በላይ ጥቃቶችን በቀይ ባህር መርከቦች ላይ ጥቃት የሰነዘረ ሲሆን 2 መርከቦች ሲሰጥሙ 4 የባህር ኃይል ሰራተኞች ደግሞ ህይወታቸውን አጥተዋል። በመጨረሻ ዩክሬን ከሩሲያ ጋር ጊዜያዊ የተኩስ አቁም ለማድረግ ተስማማች።
ዩክሬን የ30 ቀናት የተኩስ አቁም ስምምነት ሀሳብን ለመቀበል መስማማቷን አስታውቃለች። በአሜሪካና ዩክሬን ከፍተኛ ባለስልጣናት መካከል በሳውዲ አረቢያ ጂዳ ከተካሄደው ስብሰባ በኋላ ነው አሜሪካ ያቀረበችውን አስቸኳይ የተኩስ አቁም ጥያቄ መቀበሏን የገለጸችው። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ሀሳቡን ለሩሲያ እንደሚያቀርቡና አዎንታዊ ምላሽ እንደሚጠብቁ ተናግረዋል። ዩክሬን ተኩስ አቁም ለማድረግና ለመነጋገር ዝግጁ ነች። ሩሲያ ይህን ሀሳብ ውድቅ የምታደርግ ከሆነ በሚያሳዝን ሁኔታ ሰላም ለማምጣት እንቅፋት የሆነውን ማን እንደሆነም እናውቃለን ነው ያሉት። ኪየቭና ዋሽንግተን ስምምነት ላይ የደረሱት ዩክሬን በሞስኮ በፈጸመችው ከፍተኛ የድሮን ጥቃት 3 ሰዎች መገደላቸው ከተሰማ በኋላ ነው። ከድሮን ጥቃቱ በኋላ ሩሲያ ባወጣችው መግለጫ ዩክሬን አሁንም ጦርነቱን ለማቆም ዲፕሎማሲያዊ መንገዶችን ለመጠቀም ዝግጁ አለመሆኗን አመላክታለች ብላለች። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በበኩላቸው ከዚህ በኋላ ይህን በጎ ሀሳብ ሩሲያ እንድትቀበለው ማግባባት የአሜሪካ ስራ ነው ብለዋል። የማክሰኞው የጂዳ ድርድር ባሳለፍነው ወር በዜሌንስኪና በአሜሪካው ፕሬዝዳንት ዶናልድ ትራምፕ መካከል በኦቫል ኦፊስ ውስጥ ከተፈጠረው ግለት የተሞላበት ንግግር በኋላ በሁለቱ ሀገራት መካከል የተደረገ የመጀመሪያው ይፋዊ ውይይትም ነበር። ሩሲያ እስካሁን ለጊዜያዊ የተኩስ አቁም ጥያቄው በይፋ የሰጠችው ምላሽ የለም። ክሬምሊን በጉዳዩ ዙሪያ ከአሜሪካ ከሚደረግለት ማብራሪያ በኋላ የመንግስትን አቋም እንደሚያሳውቅ ገልጿል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለዕለተ ረቡዕ ምሽት ያዝናቸው ዜናዎቻችን በዚሁ አበቁ። ከሳቱ ዜናዎች ጋር ማርቆስ ጉዳይቦ ከመላው የስቱዲዮና የቴክኒክ ክፍል ባልደረቦቻችን ጋር በጋራ በመሆን ቆይታ አደረግን። መልካም ምሽት።